በኦሮሚያ ክልል ከ2011 ዓ.ም ጀምሮ እየተካሄደ ባለው ግጭት ራሱን የኦሮሞ ነጻነት ሰራዊት ኦነሰ ብሎ የሚጠራው ታጣቂ ቡድን የጦር ወንጀሎች ሊሆኑ የሚችሉ በርካታ የሰብአዊ መብት ጥሰቶች መፈጸሙን አምነስቲ ኢንተርናሽናል አስታወቀ። ሰራዊቱ በሴቶችና ልጃገረዶች ላይ በቡድን አስገድዶ መድፈር፣ የደረሰ ጾታዊ ጥቃት፣ የወሲብ ባርነት፣ ከህግ ውጭ ግድያ፣ ስቅየትና የሲቪል ንብረት ውድመት መፈጸሙን ድርጅቱ ገልጿል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ይህን ያስታወቀው ዛሬ አርብ የካቲት 27 2018 ይፋ ባደረገው የምርመራ ሪፖርት ነው። የምርመራ ሪፖርቱ በኦሮሚያ ክልል በቄለም ወለጋ ዞን ሳዮ እና አንፊሎ ወረዳዎች በሰላማዊ ሰዎች በተለይም በሴቶችና ልጃገረዶች ላይ የኦነሰ ታጣቂዎች ፈጽሟቸዋል የተባሉትን የጭካኔ ድርጊቶች የሰነደ ነው። የሰራዊቱ ታጣቂዎች የጭካኔ ድርጊቶቹን የፈጸሙት ከ2012 ዓ.ም እስከ 2016 ዓ.ም ባሉት ጊዜያት እንደሆነ የአምነስቲ የምርመራ ሪፖርት ያመለክታል። ኦነሰ ከመከላከያ ሰራዊትና በአጋርነት ከተሰለፉ የኦሮሚያ ክልል የጸጥታ ኃይሎች ጋር እያደረገ ያለው ውጊያ የተጀመረው በ2011 ዓ.ም ነው። በ4 ዓመት ውስጥ የተፈጸመው የሰብአዊ መብት ጥሰቶችን ብቻ ላካተተው የአምነስቲ ኢንተርናሽናል የምርመራ ሪፖርት የቡድን አስገድዶ መድፈር የደረሰባቸው 10 ሰለባዎች ቃለመጠይቅ እንደተደረገላቸው ድርጅቱ ገልጿል። በምርመራው ውጤት የጤና ባለሙያዎች ምስክርነቶችን መቀበሉንና የተጎጂዎቹን የሕክምና መዝገቦች መፈተሹንም አምነስቲ አስታውቋል። ከተጎጂዎች ውስጥ 9ኙ በኦነሰ ተዋጊዎች ጥቃት እንደደረሰባቸው የገለጸው ድርጅቱ አንዷ ከታጣቂዎች በተጨማሪ በመከላከያ ወታደርም ጥቃት የደረሰባት መሆኑን አመልክቷል። ከእነዚህ መካከል 7ቱ ጥቃቱ በተፈጸመበት ወቅት ከ18 ዓመት በታች እንደነበሩም ድርጅቱ አክሏል። ቃለመጠይቅ ከተደረገላቸው 10 ሴቶች መካከል 5ቱ ለጾታዊ ባርነት መዳረጋቸውን በምርመራ ሪፖርቱ ላይ ያሰፈረው አምነስቲ 2ቱ በተፈጸመባቸው የጾታዊ ጥቃት ምክንያት ማርገዛቸውንም በሪፖርቱ ላይ አስፍሯል። የጥቃቱ ሰለባዎች ለቀናት አንዳንዴም ለሳምንታት የዘለቀውን አስከፊ ጥቃት በዝርዝር ገልጸዋል ተብሏል። ከጥቃቱ ሰለባዎች አንዷ የሆነችው ላሊስቱ እንዲሁም በወቅቱ የ12 ዓመት አዳጊ የነበረችው ልጇ ሰቦንቱ እጆቻቸው ከዛፍ ጋር ታስረው ለ3 ሳምንታት በአንድ ዋሻ ውስጥ በበርካታ የኦነሰ ታጣቂዎች መደፈራቸውን የአምነስቲ ሪፖርት በማሳያነት ጠቅሷል። አሁን 17 ዓመት የሞላት ሰቦንቱ በየዕለቱ በቀን 2 ጊዜ ከቀኑ 5 ሰዓትና 12 ሰዓት አካባቢ ይደፍሩን ነበር። በየዕለቱ በዚህ ሰዓት ፍርሃት ይሰማኝ ነበር። ትሞቻለሽ፣ ወደ ቤትሽ አትመለሽም ይሉኝ ነበር ስትል ታጣቂዎቹ ያደረሱባትን የጭካኔ ተግባር ለአምነስቲ ኢንተርናሽናል ተናግራለች። የሰቦንቱ እናት በበኩላቸው ለ3 ሳምንታት 15 ወንዶች ልጄንና እኔን ይደፍሩን ነበር፣ ተራ በተራ ነበር የሚያደርጉት ሲሉ ድርጊቱ እንዴት ይፈጸም እንደነበር አስረድተዋል። አኒሳ የተባሉ ሌላ የጥቃት ሰለባም የኦነሰ ታጣቂዎች በተደጋጋሚ ከቤታቸው ወደ ጫካ እየወሰዷቸው በቡድን አስገድደው እንደደፈሯቸው መናገራቸው በሪፖርቱ ላይ ሰፍሯል። በ2016 ዓመተ ምህረት የመጀመሪያ ሩብ ዓመት በኦነሰ ተዋጊዎች የወሲብ ባሪያ ተደርገው የነበሩት እኚህ ተጎጂ ታጣቂዎቹ ወሲባዊ ጥቃቱን ያቆሙት ባጋጠማቸው የሕክምና እክል እንደነበር አስረድተዋል። ተጎጂዋ ቃለመጠይቁ በሚደረግላቸው ወቅት በተፈጸመባቸው ወሲባዊ ጥቃት ምክንያት ነፍሰ ጡር እንደነበሩም አምነስቲ አመልክቷል። ጥቃት የደረሰባቸው የተረፉት ሴቶች ለሰብአዊ መብት ተሟጋች ድርጅት በሰጡት ቃል በኦነሰ ተዋጊዎች የተደፈሩት ባሎቻቸው፣ ወንድሞቻቸው ወይም አባቶቻቸው በመንግስት ኃይሎች ውስጥ በመኖራቸው ምክንያት እንደሆነ ተናግረዋል። ወሲባዊ ጥቃቱ ከተፈጸመባቸው በኋላ ቤታቸውን ለቀው እንዲሄዱ መገደዳቸውን የገለጹት ተዋጊዎቹ ይህን ለማድረግ ፈቃደኛ ያልሆኑት ቤታቸው መቃጠሉን አብራርተዋል። 10ሩም ተጎጂዎች በተፈጸመባቸው ጥቃት ምክንያት ከደረሰባቸው አካላዊ ጉዳት ጋር እስካሁን ድረስ እየታገሉ መሆኑን መናገራቸው በሪፖርቱ ተጠቅሷል። ተጎጂዎቹ በግብረ ስጋ ግንኙነት የሚተላለፉ ኢንፌክሽኖች ምርመራን ጨምሮ የሕክምና እርዳታ ለማግኘት ፍራቻ እንዳለባቸውም በሪፖርቱ ተመላክቷል። ፍራቻው የኦነሰ ታጣቂዎች በሚያደርሱባቸው የበቀል እርምጃና ጾታዊ ጥቃት በደረሰባቸው ሰዎች ላይ ባለው መገለል የመጣ እንደሆነም ተገልጿል። የጥቃቱ ሰለባዎች የሰብአዊ መብት ጥሰቶቹ እንዲቆሙ እንዲሁም ፍትህና ተጠያቂነት እንዲሰፍን እንደሚሹ
አምነስቲ አስገንዝቧል። ከተጎጂዎቹ መካከል አንዷ እነሱን ወንጀለኞቹን ማግኘት ከተቻለ በእኔና በሌሎች ላይ የደረሰው ነገር እንዲቆም የሚያደርግ ፍትህ እንደሚገኝ ተስፋ አደርጋለሁ ማለቷን ዓለም አቀፉ የሰብአዊ መብት ድርጅት ጠቅሷል። በአምነስቲ ኢንተርናሽናል የምስራቅና ደቡባዊ አፍሪካ ቀጣና ዳይሬክተር ቲጌሬ ቻጉታ የኦሮሞ ነጻነት ሰራዊት ተዋጊዎች የፈጸሟቸው ተደጋጋሚ ጥቃቶች አሰቃቂ ብቻ ሳይሆኑ የጦር ወንጀሎች ሊሆኑ ይችላሉ ብለዋል። የሰራዊቱ አባላት ከ2011 ዓ.ም ጀምሮ የፈጸሟቸውን የሰብአዊ መብት ጥሰቶች የኢትዮጵያ ባለስልጣናት እንዲመረምሩም ጠይቀዋል። ዓለም አቀፍና የአፍሪካ መብት ተቆርቋሪዎች የኢትዮጵያ ባለስልጣናት ወንጀለኞቹን ተጠያቂ ለማድረግና ተጎጂዎችና ከጥቃቱ የተረፉ ሰዎች ፍትህ እንዲያገኙ ለማድረግ በጭካኔ ድርጊቶቹ ላይ ፈጣን፣ ገለልተኛና ጥልቅ ምርመራ እንዲያካሂዱ መጠየቅ አለባቸው ሲሉም ዳይሬክተሩ አሳስበዋል። አምነስቲ ኢንተርናሽናል ይፋ ያደረጋቸው በኦሮሚያ ውስጥ የተፈጸሙ የጭካኔ ድርጊቶች ከተጠያቂነት ውጭ በሆነ ድባብ ውስጥ የተፈጸሙ እንደሆኑ የገለጹት ቻጉታ ሁኔታውን በዝምታ መተው የሲቪሎችን ስቃይ የሚያስቀጥል እንደሆነ አመልክቷል። በሲቪሎች በተለይም በሴቶችና በልጃገረዶች ላይ የሚፈጸመው የጥቃት ዑደት መቆም እንዳለበት ያሳሰቡት ዳይሬክተሩ የኦሮሞ ነጻነት ሰራዊት ሊወስዳቸው የሚገባቸውን እርምጃዎች ጠቁመዋል። የኦሮሞ ነጻነት ሰራዊት ሁሉም ተዋጊዎቹ ዓለም አቀፍ የሰብአዊነት ሕግንና ዓለም አቀፍ የሰብአዊ መብቶች ሕግን እንዲያከብሩ ወዲያውኑ ትዕዛዝ መሰጠት አለበት ብለዋል ቻጉታ። የሰራዊቱ አመራሮች ጾታዊ ጥቃትን፣ ሌሎች የማሰቃየት ተግባራትን፣ ግድያ፣ አስገድዶ ማፈናቀልና በዓለም አቀፍ ሕግ ስር የተመለከቱ ሌሎች ወንጀሎችን የፈጸሙ ተዋጊዎችንና ቡድኖችን ትጥቅ ማስፈታትና ማሰናበት አለባቸው ሲሉም ዳይሬክተሩ ምክረ ሀሳባቸውን አቅርበዋል። አምነስቲ ኢንተርናሽናል በምርመራ ሪፖርቱ ላይ የጠቀሳቸው ተጎጂዎች ማንነታቸው እንዳይታወቅ ስማቸው ተቀይሮ መቅረቡን አስታውቋል።